መንፈስ አለው አይደለም መንፈስ ነው ስለዚህ እግዚአብሔር መመለክ ያለበት በመንፈስ ነው ከእግዚአብሔር የወጣ አምልኮ በመንፈስ የሚው ስለዚህ እግዚአብሔር መንፈስ ነው የሚለውን እዛ ስታንዳርድ እንዳስቀመጠን እንመለከታለን ብርሃን መግለጥ ነው ስራው ሁለተኛው ማጋለጥ ነው ስራው ማጋለጥ ኤክስፖዝ ያደርጋል አንደኛው ኢሉሚኔት ነው የሚያደርገው ብርሃን እንድናይ ያደርገናል ሁለተኛው ግን ያጋልጣል የእግዚአብሔር ክብር በህይወታችሁ የጨመረ ሲሄድ በህይወታችሁ ውስጥ ክብሩ ጋር ግንኙነት ያለላቸው ነገሮች በሙሉ መታየት ይጀምራል ብርሃን እግዚአብሔርን ይገልጣል ብርሃን በሰዎች ውስጥ ያለ ጨለማ ይገልጣል ብርሃን ገልጦ ትቶ አይሄድም ለኩነኔ አሳልፎን አይሄድም ይሄ ብርሃን ራሱ ያነጻል የመግለጥ አቅም ብቻ ሳይሆን የማንጻት አቅም አለው ይሄ የተገኘው በኤምአርአይ በሉት በኤክስሬይ በትልቅ ብርሃን የተገኘው ራዲዬሽን አለው ከፍተኛ የብርሃን መጠን ደግሞ አለ ምን የሚያደርግ ሌላን ሳይጎዳ እሱን የሚያከስም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነፃ ያወጣል የአንደኛ ዮሐንስ መጽሐፋችንን ዛሬ እንቀጥላለን የአንደኛ ዮሐንስ መጽሐፍ ዛሬ በምዕራፍ 1 ከቁጥር 5 እስከ 10 ያለውን እንመለከታለን አንደኛ ዮሐንስ ምዕራፍ 1 ከ5 እስከ 10 የእግዚአብሔርን ቃል ሁላችንም ቆመን እናንብብና ከዛ በኋላ ተቀምጠን የእግዚአብሔርን ቃል እንማራለን ከርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው ጨለማም በርሱ ዘንድ ከቶ የለም የምትል ይህች ናት ከርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን እውነትም አናደርግም ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዶቻችን ህብረት አለን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ኃጢአት የለብንም ብንል ራሳችንን እናስታለን እውነት በእኛ ውስጥ የለም በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊል ከአመጽ ሁሉ ሊያነጻን የታመነና ጻድቅ ነው ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን ቃሉም በእኛ ውስጥ የለም እግዚአብሔር ያክብራችሁ ሁላችንም እንቀመጣለን የጌታ ስም ብሩክ ይሁን ምዕራፍ 1 ቁጥር 5 እንዲላል እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም አሁን ተመልከቱ ዮሐንስ ሶስት ነገሮችን ይጠቀማል ምዕራፍ 4 ላይ ስንመለከት ከሳምራይቷ ሴትዮ ጋር ዮሐንስ ወንጌል ምዕራፍ 4 ላይ በሳምራይቷ ሴትዮ ጋር በነበረው ጭቅጭቅ አምልኮ በዚህ ነው በዛ ነው እንዴት ነው የሚመለከው ሲል እግዚአብሔር መንፈስ ነው በሚል አምልኮን እንደቃኘ እንመለከታለን እግዚአብሔር መንፈስ አለው አይደለም መንፈስ ነው ስለዚህ እግዚአብሔር መመለክ ያለበት በመንፈስ ነው ከእግዚአብሔር የወጣ አምልኮ በመንፈስ የሚው ስለዚህ እግዚአብሔር መንፈስ ነው የሚለውን እዛ ስታንዳርድ እንዳስቀመጠን እንመለከታለን ሌላ እነዚህ ሰዎች በእውቀት ድነናል ስለሚሉ ዕውቀትን የተለየ ቦታ ስለሚሰጡ ምዕራፍ 4 ላይ ሲመጣ ምዕራፍ 3 ላይ ሲመጣ እግዚአብሔር ፍቅር ነው ይላል ለምን ሰው ከሰው ጋር ያለው ሪሌሽን ሰው ከአምላክ ጋር ያለው ሪሌሽን ወይም መስተጋብር ወይም ህብረት የሚገለጠው በእውቀት ሳይሆን በፍቅር ነው ለዚህ ነው አንደኛ ቆሮንቶስ ምዕራፍ 8 ላይ ዕውቀት ያስታብያል ፍቅር ያንጻል የሚላቸው ለምን ዕውቀት ልዩ ቦታ ከሚሰጠው አንዱ ኖስቲሲዝም ነው ብዙዎቻችን ጓደኞቻችንን እንመልከት ብዙዎቻችን ልጆቻችንን ትዳር ያላችሁ ትዳራችሁን ተመልከቱ ከትዳራችሁ ጋር የምትኖሩት ከልጆቻችሁ ጋር የምትኖሩት አብሮ ካለው ሰው ጋር የምትኖሩት በሙሉ ዕውቀት ሰውየውን በሙሉ መገለጥ አግኝታችሁት አይደለም ሰውየውን ስለምትወዱት ነው የምትኖሩት ስለዚህ ሁሉ ጊዜ ማህበረሰብ በመስተጋብርና በህብረት የሚኖርበት ትልቁ መስፈርት ዕውቀት ሳይሆን ህብረት ነው አሜን ነው ስለዚህ ፍቅርን እግዚአብሔር ፍቅር ነው በሚል ከፍቅር በመነሳት ሲናገር እንመለከታለን እነሱ ግን ባልንጀራቸውን ይጥሉና ይንቁ ነበር ምዕራፍ 3 ምዕራፍ 4 ላይ የምንመለከተው እሱ ነው ዓለምንም ደግሞ ይወዱ ነበር ስለዚህ እግዚአብሔር ፍቅር ነው የሚለው ስታንዳርድ እንመለከታለን አሁን ይሄንን ትምህርት ካስተማረ ከተናገረ በኋላ አንድ ነገር ይነግረናል እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም እግዚአብሔር ብርሃን ነው የሚለው ቃል በተምሳሌት ለእግዚአብሔር ሲውል በሁለት ቁልፍ ነገሮች ይውላል አንደኛ እግዚአብሔር በማንነት ደረጃ በፍጥረት ውስጥ ወይም በማንነት ደረጃ አንዱ የእግዚአብሔር የመታወቂያው
ፒዩሪቲ ወይም ካራክተሩን ነው የሚያሳየው ባህሪውን ነው የሚያሳየው ምክንያቱም ክፍሉ እንደሚናገረው እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም ዳርክነስ የለም ስለዚህ የእግዚአብሔር ብርሃንነትን በሞራል ፕሪቪሌጅ በባህሪ በኢቲክስ እግዚአብሔር የተለየ መሆኑን ይነግረናል ስለዚህ የቅድስና መስፈርት የሚወጣው ከሰው አይደለም ለአንድ ሰው ቅዱስ የሆነ ለሌላ ሰው ርኩስ ነው የሚባል ነገር የለም የቅድስና መስፈሪያ ራሱ እግዚአብሔር ነው እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ለአንድ ሰው የቅድስና መስፈሪያው የራሱ የእግዚአብሔር ባህሪያት ናቸው ኃጢአት በአዲስ ኪዳንም በብሉይ ኪዳንም ሚስቴክ አይሆንም ለስነ ልቦና ተመራማሪዎች ኃጢአት ማለት አዲክሽን ነው ለሞደርን ሳይንስ ሚስቴክ ነው ለእግዚአብሔር ግን ሲን ማለት ሆሊነሱን ወይም ቅድስናውን መተላለፍ ነው ሌላ ትርጉም የለውም ለምን መስፈሪያ የቅድስና መስፈሪያ ራሱ እግዚአብሔር ጋር ነው ያለው ቅድስና የሚጀምረው በምንጭነት እግዚአብሔር ጋር ነው ስለዚህ እግዚአብሔር ብርሃን ነው ሲል የቅድስና ምንጭ እኔ ነኝ እያለ ነው አም ዩኒክ ዛሬ ብዙ ስታንዳርዶቻችንን ዳይሉትድ ያደረግነው መስፈሪያውን ለራሳችን መስፈሪያውን ለማህበረሰብ መስፈሪያውን ተሽሏል ለሚሉ ሰዎች ስለምንሰጥ ነው የቅድስና መስፈሪያ ሉሉ ጋር ብቻ ነው ያለው እግዚአብሔር ቅዱስ ነው እግዚአብሔር በካራክተር ዩኒክ ነው ይሄ ቅዱስ የሚለው ቃል ሃጋሲሞስ ቃዶሽ የሚለው ቃል ዩኒክ ኤንድ ሰፓሬትድ ማለት ነው ስሙ ይባረክ ስለዚህ በተውጣጣ የሞራል ካራክተር የምንኖር ማህበረሰቦች አይደለንም በእግዚአብሔር ፒዩሪቲ ፒዩር የተደረግን በእግዚአብሔር ካራክተር ራይት እና ሮንግ ምንል መነሻ ፖይንት ኦፍ ሪፈረንሳችን እግዚአብሔር እንጂ ዕውቀትም አይደለም ባህልም አይደለም አካባቢም አይደለም አንዱ እግዚአብሔር ብርሃን ነው የሚለው ይሄንን ያመለክታል ሁለተኛ እግዚአብሔር ብርሃን ነው በመንልበት ሰዓት ላይ እዚህ ክፍል ላይ በደመደጋገም ነው የምታዩታል ከርሱ ጋር ህብረት አለን ብንል ኃጢአት የለብንም ብንል ኃጢአት አላደረግንም ብንል ይሄንን የሚሉት ኖስቲኮች ናቸው በርግጥ ሙሉ ምዕራፍ ያለው ለነሱ ነው ግን ዛሬ ለኛ ከዚህ የምንማራቸው ብዙ መርሆች አሉ ስሙ ይባረክ ክብር ሁሉ ለኢየሱስ ይሁን ስለዚህ የቅድስና ምንጭ ራሱ እግዚአብሔር ነው ሁለተኛ የእውነት ምንጭም እግዚአብሔር ነው ማለት ነው ቅዱስ የሚለው ቃል ሞራል ፒዩሪቲን ብቻ የሚያሳይ ቃል አይደለም ሪያሊቲንም የሚያሳይ ነው የአንድ ነገር እውነታ ያለው እግዚአብሔር እጅ ነው ዛሬ እውነት ምንድነው ብትሉት ለአንዳንድ ሰው ሪያሊቲ ነው ወይም ራሽናሊቲ ነው የምነካው የምዳስሰው የሚይዘው እና የገባይ ነገር ነው ለኔ እውነት ይላል በተረፈ ግን ላላየሁት ላልተመለከትኩት ለኔ እውነት አይደለም ይላል ስለዚህ የማናየው እኮ ብዙ ነገር አለ ፍቅር አይታይም ትዕግስት አይታይም አምላክ አይታይም መንፈስ ቅዱስ አይታይም እነዚህ ለዚህ ሰው ሪያሊቲዎች አይደሉም የሚታይ የሚጨበጥ የሚነካ ነው ሪያሊቲው ራሽናሊቲ ስለዚህ ትሩስ ከራሽናል ፐርስፔክቲቭ ነው ወይም ደግሞ ከሚታይ ከሚዳሰስ ነው የሚነሳው አንዳንዶች ደግሞ እውነት የሚባለው ፓራግማቲክ ወይም ደግሞ ከሰራ እውነት ነው አንድ ነገር ከሰራ ለዚህ ነው ብዙ ሰዎች አፕላይድ የሚሆን ነገር ካገኙ ትሩስ አፕላይድ የሚሆን ይመስላችኋል አንድ ነገር ከተለያየ ኮርነር ሊሆን ይችላል እግዚአብሔር ግን አንድ ነገር በሆነው አይደለም እውነት የሚለው በተፈጨበት በተመዘነበትና በሄደበት መንገድ ስለዚህ አንድ ነገር እውነት ለማድረግ እኔ ለምሳሌ እንትን ይላል አንድ የእግዚአብሔር ቃል ያነሳና አስራት የአዲስ ኪዳን ትምህርት ነው ይላል ለምን ስትለው ለኔ ሰርቶልኛል ለሱ ስለሰራ አይደለም መጀመሪያ ቃሉ ላይ ልክ ነው ልክ አይደለም ነው ትሩስ ሲሰራ የምንቀበለው አይደለም ትሩስ በመጀመሪያ በኦሪጂን በምንጭነት መታወቅ አለበት እግዚአብሔር ብርሃን ነው ሲል የትሩዝ ምንጭ እኔ ነኝ የእውነት ምንጭ እኔ ነኝ ነው የሚለው ስለዚህ አንድ ነገር ስለሰራ አፕላይድ ስለሆነ ምክንያቱም አንድ ነገር ከተለያየ አንፃር ሊሆን ይችላል ሳብጀክቲቭ ከሆነ ሎ ሊሆን አይችልም ህግ ሊሆን አይችልም ለምሳሌ የመሬት ስበት ቤትም ስፍራ ይሰራል ይሄ አፕላይድ የምንለው ግን ከግላችን የምንነሳው ለኔ ሰራልኝ ለኔ ሆነልኝ የምንለው ነገር እሱ እውነት አይደለም እውነት በምንጭነት የእግዚአብሔር ቃል ነው ወይ ነው በምንጭነት የራሱ የእግዚአብሔር ነው ወይ ነው ለምሳሌ በመልእክት በትንቢት አገልግሎት እግዚአብሔር አንድ ነገር ሊነግራችሁ ይችላል ጠቋርም ተመሳሳይ ነገር ሊያወራ ይችላል ስለዚህ ተመሳሳይ ነገር ከሁለት ሲመጣ እኛ አንድ ነገር እውነት የምንለየው አንድ አይነት ነገር ትክክል ስለተነገረ አይደለም ተናጋሪው ማን ነው ምንጭ ላይ ነው የምንመጣው እየገባችሁ ነው
ምንጭ ላይ ማየት። ስለዚህ ትሩዝ ላይ ስንመጣ እግዚአብሔር ብርሃን ነው ሲል ነገሮችን ከምንጭ ተረዱ ነው። ሌላ ደግሞ ይሄ ፖስት ሞደርኒዝም አሁን እኔና እናንተ ያለንበት ዘመን ላይ ደግሞ ስንመጣ እውነት ምንድነው ብትሉ ሳብጀክቲቭ ነው። ለአንዱ እውነት የሆነ ለሌላ እውነት ላይሆን ይችላል። ለኔ ሰርቶልኛል ይላል። ግን በጣም የምነግራችሁ ዩኒቨርሳል ትሩዝ አንድ ነው። ከስጋ መበስበስን እናጨዳለን፣ ከኃጢአት ሞትን እናጨዳለን። ከዚህ ውጪ ሊሆን አይችልም። እውነትን ከዚህ ውጪ ብትረዱትም በውጤቱ ግን አለው፣ ህግ አለው። ከኃጢአት በምንም ተአምር ጊዜያዊ ደስታ ይኑረው፣ ደስ የሚል ነገር ይኑረው፣ መጨረሻው ግን መበስበስ ነው። ይሄንን ማንም ሪቨርስ ማድረግ አይችልም። ስንመርጠው ሳብጀክቲቭ ልንመርጠው እንችላለን። ውጤቱ ግን ኦብጀክቲቭ ቫልዩ ነው ያለው። እግዚአብሔር በእውነት ቃል ይምራን። እግዚአብሔር በራሱ ባህሪ ያስታጥቀን። ስሙ ይባረክ። ክብር ሁሉ ለኢየሱስ ይሁን። ስለዚህ እውነት የቅድስና እግዚአብሔር ብርሃን ነው ስንል የቅድስናና የእውነት ምንጭ እኔ ነኝ እያለ ነው። በምንጭነት እግዚአብሔር ነው እያለ ነው። ስለዚህ ምን አደረገ ማለት ነው? ስታንዳርድ አስቀመጠ። ለምን አስቀመጠ? በእውቀት ድነናል፣ በእውቀት መጥቀናል፣ በእውቀት አምጥተናል፣ በእውቀት ምናምን የሚሉ ሰዎች ነበሩ። ስለዚህ ሁላችንም የማንስማማበትን ነገር ልንገራችሁ። አንድ ሰው በጆግ 1 ሊትር ይላል፣ ሌላ ሰው በታኒካ 1 ሊትር ይላል፣ አንድ ሰው ደግሞ በሆነ ነገር በማናቀው ቃ ይላል። ስለዚህ 1 ሊትር ምን ያስፈልገዋል ማለት ነው? 1 ሊትር ስታንዳርድ ይፈልጋል፣ ስታንዳርድ ሜዠርመንት ይፈልጋል። እግዚአብሔር ለማንኛውም የህይወታችን መለኪያ ከባህል የቀዳነውንም ከአካባቢ የቀዳነውም ከሳይንስ ላመጣነው እሱን ሁሉ ዲስፕሩፍ የሚያደርግ እግዚአብሔራዊ ስታንዳርድ የህይወታችን መነሻ ይሁንልን። God is our standard። አያችሁ፣ እንደ ባህላዊ ሐኪም ሲምፕተሞችን አይደለም ማከም ያለብን፣ ኮዙ ነው። እግዚአብሔር ብርሃን ነው። ሲያከመው ያከመው እንደኔ ኖስቲክን በማብራራት አይደለም። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የሚባል የለም። ስለዚህ ባህሪ ስትመለከቱ ካራክተር ፒዩሪቲ ማን ነው ስትሉ እግዚአብሔር ራሱ፣ ትሩዝ የት ነው ስትሉ ራሱ እግዚአብሔር ጋር ነው። ስለዚህ እግዚአብሔር ብርሃን ነው የሚለው ከፒዩሪቲና ከትሩዝ አንፃር እንደሆነ መረዳት አለብን። ታዲያ የብርሃን ተግባርስ ምንድነው? ባይ ዴፊኒሽን ብርሃን ይሄ ከሆነ የብርሃን ተግባር ምንድነው? አንደኛ የብርሃን ተግባር መብራት ነው። እግዚአብሔር ብርሃን ነው፣ ለኛም በራልን። በሌላ አማርኛ ይሄ እግዚአብሔር ጋር ከሆነ ምንጩ ይሄ ከሆነ እግዚአብሔር ሊበራልን ይገባል። እግዚአብሔር በብርሃን ስናየው በማንኛውም ሰዓት ማንም ሰው እግዚአብሔርን በእውቀትም ይሁን በሚስጥርም ይሁን በንግግርም ይሁን በሁኔታ እግዚአብሔርን ናቪጌት ማድረግ አይችልም። እግዚአብሔርን ሰርች ማድረግ አይችልም። እግዚአብሔር ሊገለጥ የማይችል ማንም ሊደርስበት የማይችል ቅድስናውን ስታስቡ ሊደረስ በማይችል ብርሃን ለዘላለም የሚኖር አምላክ ነው፣ ግን ራሱን ይገልጣል። ስለዚህ ሰው መምጣት ያለበት ልድረስበት ካለ አይነኬ ነው፣ ላግኘው ካለ አይነኬ ነው። ግን ፈልጎ ግን ይገለጣል። በምን ይገለጣል? በፍጥረት ውስጥ ይገለጣል፣ በቃል ውስጥ ይገለጣል፣ በልጁም ይገለጣል። ቃል ለእግሬ መብራት ነው። ቃሉ የእግዚአብሔር መብራት ነው፣ ብርሃን ነው ማለት ነው። በፍጥረት ውስጥ ሰማይና ምድር የእግዚአብሔር መገለጫዎች ናቸው። at the same time ደግሞ መጽሐፍ ቅዱስ ዮሐንስ ሲነግረን በሱ ዘንድ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ስለዚህ እግዚአብሔር በልጁ በኩል ይገለጣል ማለት ነው። ስለዚህ እግዚአብሔር አሁን ከልጁ ውጪ ከቃሉ ውጪ ከመንፈስ ውጪ በግል ተገለጠልኝ የግል መገለጥ ብትሉ በፍጹም የኛ መገለጥ ትክክለኛ መሆኑ የሚመዘነው በእግዚአብሔር መገለጥ ውስጥ ነው፣ ራሱን በገለጠበት። ስለዚህ የእግዚአብሔር አልቲሜት የመጨረሻ መገለጥ ልጁ ነው። ስሙ ይባረክ። ክብር ሁሉ ለኢየሱስ ይሁን። ስለዚህ እግዚአብሔር ራሱን ካልገለጠ በስተቀር የማይታወቅ አምላክ ነው። ስለዚህ መገለጥን በተመለከተ አብርሆትን በተመለከተ ጥገኞች ነን። በብርሃን ነው ብርሃን የምናየው። እንዴት አይነት አማርኛ ነው! ያንተ አይነት ብርሃን አንተ በገለጥከው ብርሃን ነው የሚታየው ካሉ ያለ ነው። የእግዚአብሔር አይነት ብርሃን ከፈለግን እሱ ብቻ እናረገው፣ ኦና እናረገው፣ ኦፍ እናረገው። እኛ አይደለም ራሱ ብርሃን ሆኖ ካልተገለጠ። እግዚአብሔር ብርሃን ነው፣ ግን ጥገኞች ነን። ለምን? ለብርሃኑና ለመገለጡ እሱ ራሱ ካልገለጠልን በስተቀር ልናውቀው አንችልም። ስለዚህ
እንዳገኘነው የምንታበየው ሪሰርች አድርገን እንዳገኘነው የምንታበየው አይደለም። with humbleness ሁሉ ጊዜ የመገለጡ ጥገኞች ነን። አለበለዚያስ ግን ውሸት ዲሲቭ መደረግ ይወርሰናል። ለዚህ ነው መጽሐፍ ሲናገር የለብንም ብንል ውሸተኛ ታደርጉታላችሁ እናንተም ውሸተኛ ትሆናላችሁ ይላል። የለብንም በማላታችሁ ውሸተኞች ናቸው፣ እግዚአብሔር ደግሞ ሰው ሁሉ ኃጢአተኛ ነው ስላለ ውሸተኛ ያደረጋችሁት ነው ይላል። እግዚአብሔር አይኖቻችንን ያብራ፣ ህይወታችን ኢየሱስ ጥገኛ ይሁን። ወገኖች ወይ ሪያሊቲን በተመለከተ ሰይጣን እኔና እናንተን የሚበልጥ በጣም አርኪቴክት ይሄ የፍጥረታዊ ነገር እንዳይመስላችሁ መልአክ የብርሃን መልአክ እስኪመስል ድረስ ነገሮችን የመለወጥ አቅም አለው። ስለዚህ የእግዚአብሔር አይነት ብርሃን በህይወታችሁ የምትፈልጉ ከሆነ በብርሃኑ ብቻ ነው ብርሃን የምናየው። በሌላ አማርኛ በእጃችሁ እንደዚህ በጨለማ ላይ የምታበሩት ሃንድ ቶርች ወይም ባትሪ ካላችሁ እናንተ እጅ አይደለም ያለው ሲያበራላችሁ ነው የምታዩት። ጥሩ ምሳሌ ልንገራችሁ። አንድ ጊዜ መስሪያ ቤት እየሰራው ያለው ከመታራ ሜዲሲን ሳን ፍሮንቲርስ ሰራ ነበርና ኤንጂኦ ነበርኩኝና ሪሊፍ የሆነ ጉዳይ ላይ ወተን መታራ ደረስን። ፒክአፕ ነበር። በመታራ መንገድ አይታችሁት እንደሆነ አንድ ሰዓት ላይ ማለት ዳርክ ነው። መብራቱ ቀጣለ መኪናው የዲናሞ ችግር ይመስለኛል ጊዜው ረጅም ስለነበረ በሁለተኛ ማርሽ እያደረገ እያቀዘቀዘ መኪናውን ረጋ ብሎ ናዝሪት ገብተን እናድራለን ተብሎ ቁልቁል ቀስ ብሎ ይወርዳል። መኪናው ቁልቁል እየወረደ ጨለማ ነው፣ በቃ የሚዳሰስ ጨለማ ነው ያለው፣ ጠንካራ ጨለማ። ከዛ እንሄዳለን፣ መኪናው መብራት ጠፍቷል። የሚገርማችሁ ከተቃራኒ ሳይድ አንድ ወይ ስለሆነ ከዛ ሳይድ መብራት ሲበራ በእኛና ተበላሽቶ በቆመ አንድ መኪና መካከል ኦልሞስት ኢንች እስኪቀረን ድረስ ተጠግተናል። ግን እኛ አላወቅን። አገርማችሁ የዛ መኪና መብራት እኛን አዳነን። የእግዚአብሔር ብርሃን ነው እግሮቻችንን ከጥፋት የሚከለክል። ለዚህ ነው ቃልህ ለግሬ መብራት ነው ይላል። ምን ውስጥ እንዳይገባ ድጥ ውስጥ ወጥመድ ውስጥ ዘመንና ትውልድን ዋጋ የሚያስከፍል ነገር ላይ እንዳንገባ ያበራልናል። እግዚአብሔር ብርሃን ነው፣ ለኛም በራልን። እግዚአብሔር ይብራልን። ስለዚህ ያ መኪና ሲያበራ ምግብ እየበላን ምሳ ራት ማን ይብላ? ድንጋጤው ገብተን ነበር የቆመ ትልቅ መኪና ውስጥ። ያ ብርሃን ግን ታደገን። የእግዚአብሔር ብርሃን ሁሌ ጥገኞች ነው። ሲበራ እናመልጣለን። ሲበራ ወጥመድ ይሰበራል። ሲበራ ጨለማ ዘመናችን ላይ ይበረታ። ሲበራ ያስመልጠናል። መንገድ ባልመሰለን ባልጠበቅነው መንገድ ላይ እግዚአብሔር በመንገድ ይመራናል። ኢየሱስ ያድናል። እግሮቻችንን ባለት ይመራል። እግሮቻችንን በከበረ ስፍራ ላይ ያቆማል። ስለዚህ የመብራት አንዱ ስራ ማብራት ነው። ስለዚህ እግዚአብሔር ብርሃን ነው፣ ጨለማም በሱ ዘንድ የለም ይላል። ስለዚህ እግዚአብሔር አብሪያችን ነው። የመብራት አንዱ ስራ ማብራት ነው። በዳርክነስ እንዳንያዝ፣ በጨለማ እንዳንያዝ። ምክንያቱም ጨለማ የምናቀው ብቻ አይደለም የማናቀው ነው። እኛ የቆመ መኪና አላየንም። ዳርክነስ ብላይንድነስን ያመጣል። ብርሃን ግን እንድናይ ያደርገናል። በብርሃን እናያለን ማለት ይሄ ነው። ሌላ ብርሃን በጨለማ ያለ ነገር እንዳያገኘን የምናይበት ብቻ አይደለም። ዛሬ ብዙ ሰዎች ዕውቀትን በተመለከተ፣ ኑሮን በተመለከተ፣ ህይወትን በተመለከተ ወደ ዳርክነስ የሚደረግ መዝለል ነው የሚሆነው። ዛሬ ግን እግዚአብሔር በብርሃን እጆቻችሁን ይዞ ይምራ፣ እየቀደመ ይምራን። አሜን። ክብር ሁሉ ለኢየሱስ ይሁን። ስለዚህ ከባድ የሆነ ዳርክነስ ኖስቲሲዝሞች ውስጥ አለ። መዝሙር 36:9 ላይ ዳዊት የዘመረው መዝሙር ይሄ ነው። ብርሃንና ያለው ክፍሉ ላይ ታችሁታል። ከፍ ብላችሁ ተመለከቱ። ህይወትንና ብርሃንን አንድ አድርጎ ነው የሚመለከተው። የህይወት ምንጭ አንተ ነህ፣ ህይወት ካንተ ዘንድ ነውና ይለዋል። ስለዚህ የእግዚአብሔር ህይወትና እውነት፣ የእግዚአብሔር ህይወትና ብርሃን ዲስክሪፕቲቭ የሆነው ሆሊነሱ ምንለው እሱን ነው። ለሞት እንዳልተኛ አይኖቼን አብራ አለ። ፊዚካሊ ዳዊት የፍጥረታዊ አይኑ ስለማያ አይደለም። አንተ ባንተ አይን ካላየው፣ አንተ ያየህልኝ ካላየው ሞት የህይወቴ ከበባ ይሆናል አለ። መጽሐፍ ሲናገር ኤርምያስንም እግዚአብሔር እንደዚህ ነው ያለው፣ ምን ታያለህ አለው። ብላቴና ነኝ ብሏል እኮ
አልችልም ብሏል። ትንሽ ጊዜ ሰጠውና ምን ያህል ጊዜ እንደሰጠው አላውቅም፣ ብቻ መጣ እግዚአብሔር። አሁንስ ምን ታያለ ሲለው የለውዝ በትር ያለው አለው። ይሄ በቃል የምተጋው እግዚአብሔር በቃሉ የሚተጋው እግዚአብሔር በመንፈሱ ሊያደርግ የጨከነው ላይ ዘመናችሁ እሱ ላይ ይለፍ። ስሙ ይባረክ። ለሎዶቅያን ቤተክርስቲያን የተነገረው አጥረተሽ ማየት እንድትችይ ኩል ከኔ ውሰጂኝ ያላት። ኩል ከኔ ውሰጂ። ስለዚህ የብርሃን አንደኛው ባህሪ ማብራት ነው። ሁለተኛው ባህሪ መግለጥ ነው። አንደኛው ብርሃን መግለጥ ነው ስራው። ሁለተኛው ማጋለጥ ነው ስራው። ማጋለጥ ኤክስፖዝ ያደርጋል። አንደኛው ኢሉሚኔት ነው የሚያደርገው፣ ብርሃን እንድናይ ያደርገናል። ሁለተኛው ግን ያጋልጣል። ያጋልጣል ስላችሁ ለምሳሌ ጨለማ ቤት ላይ ብርሃን እንዲህ ብታበሩ የከበረውን ከተዋረደው መለየት ትችላላችሁ። ኤክስፖዝ ይሆናል። ብርሃን ኤክስፖዠርን የመጨመር አቅም አለው። የመግለጥ አቅም ብቻ አይደለም፣ ከእግዚአብሔር የሆነውን መግለጥ ብቻ አይደለም፣ ከእግዚአብሔር ያልሆነውንም ደግሞ የማጋለጥ ስራ ይሰራል። በደንብ ስሙ። እግዚአብሔር በብርሃን ሲገለጥ የእግዚአብሔር የሆነውን ነገር ብቻ አይደለም የምንረዳው፣ የእግዚአብሔር ያልሆነው ህይወታችን ላይ ወዲያው እናያለን። ኢሳይያስ እንደዚህ አለ፣ ረጅምና ከፍ ባለ ዙፋኑ ላይ አየሁታልና ኃጢአተኛ ነኝ አለ። አያችሁ፣ የእግዚአብሔር ብርሃን እግዚአብሔርን ሲገልጠው ከዚህ ስታንዳርድ በታች ምን ያህል እንደወረድን የሱ ያልሆነው እኛ ህይወት ላይ ካለ መገኘት ይችላል። ባህሪ አድርገን ያዝን፣ በኔግሊጀንስ በፓሲቪቲ የኛ አድርገን የጨበጠ ነው ጓዳችን የገባ። በደንብ ስሙኝ። የእግዚአብሔር ክብር በህይወታችሁ የጨመረ ሲሄድ በህይወታችሁ ውስጥ ክብሩ ጋር ግንኙነት የሌላቸው ነገሮች በሙሉ መታየት ይጀምራሉ፣ መገለጥ ይጀምራሉ፣ በብርሃን ውስጥ መታየት ይጀምራሉ። መጽሐፍ ቅዱስ ጴጥሮስ ያገለግልበት በነበረበት የእግዚአብሔር መንፈስ በኃይል የሚሰራባት የቀደመችዋ ቤተክርስቲያን ላይ መንፈስ ቅዱስን ያታለሉ ሰዎች እንኳን ኢዚሊ ነው ሪቪልድ የሆኑት፣ ኤክስፖዝድ የሆኑት። እግዚአብሔር በደንብ ስሙኝ፣ ራሱን ይገልጣል ደግሞም ያጋልጣል። የእግዚአብሔር ብርሃን መግለጥ ብቻ ሳይሆን ማጋለጥን ያደርጋል። ዳዊት እሱ ነው ያለው፣ በብርሃን አጋልጠኝ ነው ያለው። ለሞት እንዳልተኛ ገዳይ የሆነ ነገር ካለ ግለጥልኝ። ራስን ብቻ አይደለም እኔ ውስጥ ያለውን የተዋረደ ነገር ክብር የማያመጣ የማያራምድ የማያስኬድ ነገር እሱንም ግለጠው ይላል። የእግዚአብሔር ብርሃን እግዚአብሔርን ይገልጣል፣ አዘሴም ታይም እኛን ያጋልጣል። በእግዚአብሔር ብርሃን ውስጥ ዳርክነስ ይገለጣል። ኢንቲቲዎች ዳርክነሶች ክብር የሌላቸው ግን ጠላት አሳምኖ በፊት የኛ አልነበረ እኛ ጋር አስገብቶ የኛ ያስባለን ነገር ካለ ብርሃን ሲመጣ ዳይሴክት ያደርገዋል። ሀጋሲሞስ አይደል ይከፍለዋል። ከበረውን ከተዋረደው ይከፍለዋል። ክብር የሌለበትን ክብር ካለው ከፍሎ ያሳየናል። ስለዚህ አሁንም የእግዚአብሔር ብርሃን ላይ ኤክስፖዝ ስናደርግ ይሄ ይጋለጥ። ከመጋለጥ ሲመጣ ግን ሁለት ነገር ሊያጋጥመን ይችላል። መጽሐፍ ቅዱስ እሱ ነው የሚነግረን። ባይ ዘ ዌይ ክፍሉ ነው ያበራራው ያለውት። ከእርሱ ጋር 1:6 ላይ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ walk of darknessን ይሄ ላይት ያበራበታል ነው የሚለው። በብርሃን እየተመላለስን ነው ይያለን፣ ግን በዳርክነስ ካለን ይሄ ብርሃን ያበራበታል። በጨለማ ላይ ብርሃን ይሁን ያለው ማን ነው? እሱ ነው። እግዚአብሔር ይብራ ብቻ አይደለም፣ እግዚአብሔር ብርሃኔ ነው ብቻ አይደለም፣ በጨለማም ላይ እግዚአብሔር ያበራበታል። ኤክስፖዝ ሲደረግ ግን ሁለት ምላሾች ከፍጥረት ይሆናሉ። አንደኛው ኃጢአት የለብንም ብንል የሚልና ሁለተኛ ብንናዘዝ ይላል። የእግዚአብሔር አልቲሜት ኢንቴንሽን ይሄ ብርሃን ሲበራ ሰዎች ዊልፉሊ ሪጀክት ሊያደርጉት ይችላሉ። ለዚህም ደግሞ አለ ሳይኮቴራፒ፣ ለዚህም ደግሞ አለ ሰልፍ ሄልፒንግ፣ ለዚህም ደግሞ አለ መደበቂያ። እግዚአብሔር ኤክስፖዝ ያደርግ ሰዎች የለብንም ካሉ ሌላ መዳኛ የላቸውም። ለማይረባ አእምሮ ዘመናቸው ተላልፎ ይሰጣል። ቢናዘዙ ግን ይሄ መናዘዝ የሚለው ቃል ሆሞሎጊያ ይላል።
እግዚአብሔር ኃጢአት ያለውን ኃጢአት ማለት ነው። ሆሞ ማለት አንድ አይነት ማለት ሎጊያ መናገር ማለት ነው። እግዚአብሔር ባለበት አፍ መናገር ከጀመርን የሚጸየፈውን ልክ አይደለም የሚለውን ነገር በሱ አፍ መናገር ከጀመርን አንድ ነገር ይቀጥላል አለ። ከዚህ ኃጢአት እግዚአብሔር በክርስቶስ ኢየሱስ ደም ያነጻ። የብርሃን የማብራት አቅም ብቻ አይደለም፣ ክሊንሲንግ አለው ብርሃን። አንዳንድ ጊዜ ሐኪም ቤት ሄዶ ሰው ሲመረመር ላያቅ ይችላል። ጎኑን ሊያመው ይችላል፣ ሆዱን ሊያመው ይችላል፣ የሆነ ተከሻውን ጀርባውን ሊያመው ይችላል። ከዛ ሐኪሙ ምልክቶቹን ሲያይ የሆነ የተሰበረ ነገር ወይም የተሰወረ ነገር ያበጠ ነገር አለ ይለዋል። ከዛ ሰውየው ላያምን ይችላል። ስለዚህ ምን ያደርጋል? ሐኪሙ ወደ ምን ይልከዋል? ኤክስሬ በተባለ ኢንቴንሲቭ ቆዳን ሊያፍ ወደሚችል ሬና ብርሃን ውስጥ ያጋልጠዋል። ወደዛ ብርሃን ሲጋለጥ ነገሩ ይወጣል። እጢ ከሆነ ይወጣል፣ ስብራት ከሆነ ይወጣል፣ የነርቭ ችግር ከሆነ ይወጣል። ካወጣው በኋላ ሁለተኛው ነገር ሐኪሙ ባለበት ስም መጠራት ይጠበቅበታል። የለብኝም ያለው አለብኝ ማለት ይጀምራል። ብርሃን እግዚአብሔርን ይገልጣል። ብርሃን በሰዎች ውስጥ ያለ ጨለማ ይገልጣል። ብርሃን ገልጦ ትቶ አይሄድም፣ ለኩነኔ አሳልፎን አይሄድም። ይሄ ብርሃን ራሱ ያነጻል። የመግለጥ አቅም ብቻ ሳይሆን የማንጻት አቅም አለው። ይሄ የተገኘው በኤምአርአይ በሉት በኤክስሬይ በትልቅ ብርሃን የተገኘው ራዲዬሽን አለው። ከፍተኛ የብርሃን መጠን ደግሞ አለ። ምን የሚያደርግ ሌላን ሳይጎዳ እሱን የሚያከስም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነፃ ያወጣል ይላል። እግዚአብሔር ይገልጣል ራሱ። በተገለጠ ብርሃን ራሳችንን እንመረምራለን። በእኛ ውስጥ የተገኘውን ድካም ለደሙ አሳልፈን እንሰጣለን። ያ ብርሃን ደግሞ ከህይወታችን ላይ ይጠርገዋል፣ መታሰቢያ እንዳይኖረው ያደርገዋል። በሶስተኛ ደረጃ በአራተኛ ደረጃ ይህ ብርሃን ይሄንን ጠርጎ ብቻ አይደለም የሚወስደው፣ አንድ ነገር ያደርጋል። ዳግም እንዳንያዝ በዛ ዳግም በቆምንበትና ትላንት በተሸነፍንበት እንዳንሸነፍ ብርሃን ሌላ የመጨረሻውን ነገር ያደርጋል። ከሪፔንተንስ በኋላ ከሆሞሎጊያ ከመናዘዝ በኋላ ብርሃን ሌላ ነገር ያደርጋል። ህይወትን ይጀምራል በእኛ። ዳግም እንዳንያዝ የህይወት አቅምን በእኛ መጨመር ይጀምራል። ብዙ ጊዜ ከብርሃን ውጭ የሆነ አትክልት አይታችሁ ከሆነ ውሃ ጠጡት፣ ፍግ አድርጉበት፣ ኮትኩቱት፣ አያድግም። ለምን? ህይወት ብርሃን ውስጥ ስላለ። ይሄ ከእግዚአብሔር የጀመረው ብርሃን፣ እግዚአብሔር ራሱን የገለጠበት ብርሃን፣ በእኛ ውስጥ ያለው ጨለማ የተገለጠበት ብርሃን፣ በዚህ መገለጥ ደግሞ ወደ ኢየሱስ ክርስቶስ የደም አገልግሎት የመጣንበት ብርሃን ሌላ አንድ ስራ አለው። ዳግም እንዳንገኝ፣ ዳግም እንዳንያዝ፣ ዳግም እንዳንቆም፣ ዳግም እንዳንጠለፍ፣ ዳግም እንዳንገኝ ለአንዴና ለመጨረሻ እግዚአብሔር በዚህ በክርስቶስ ኢየሱስ የደም የህይወት ኃይል ደግሞ ያነሳናል። እንዲህ የሚል ቃል አለ ሮሜ ጸሐፊ ሲናገር፣ ከቁጣው በደሙ ከጸደቅን በኋላ ከዳንን በኋላ በህይወቱ ደግሞ እንድናለን ይላል። እግዚአብሔር በህይወት የማዳን ዓላማ አለው። ሁሉ ጊዜ የኢየሱስ ደም ለምንገባባቸው ችግሮች መፍትሄ ብቻ አይደለም፣ ህይወት የተባለ ሌላ መፍትሄ አለው። የሰራነውን በመጥፋት ብቻ አይደለም። አንድ ልጅ ሁሉ ጊዜ ከሰው ጋር እየተደባደበ እስር ቤት ቢገባ እናቱ ይሄን እስር ቤት የገባው ልጅ ዋስ የሆነች ካሳ እየከፈለች ብታወጣው ነገ መልሶ ደግሞ ላለመደባደቡ ምንም አሹራንስ የላትም። እኔና እናንተ በደም የተደረገ መፍትሄ ብቻ አይደለም፣ በህይወት የተደረገ መፍትሄ አለ። ህይወት ምን ያደርጋል? ትላንት የተገኘንበትን ከነገ ወዲያ እንገኝበት እናመልጣለን። ትላንት ገዳይ ከሆነው ማንነት ነፃ እንወጣለን። ስለዚህ በደሙ ከዳንን በኋላ በህይወቱ ደግሞ እንድናለን። ክብር ሁሉ ለኢየሱስ ይሁን። በህይወት መዳን የሚባል ነገር አለ። ዛሬ ያወራሁት ነገር እንደዚህ ነው። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም። እግዚአብሔር ብርሃን ነው። ይሄ ብርሃን በህይወታችን እንዲሆን ሁሉ ጊዜ የልቦና አይኖቻችሁ እንዲበሩ ብሎ እንደጻፈ ለአማኞችም የእግዚአብሔር ብርሃን ያስፈልጋል። የልቦና አይኖቻችን እንዲበሩ ሁሉ ጊዜ የብርሃኑ ጥገኞች ነን። ሁሉ ጊዜ የዚህ የህይወት ስርዓት ላልዳኑት ብቻ ሳይሆን ለዳን ነው ለኛ ይሰራል። ዛሬ እግዚአብሔር በዚያ አቅም ሁላችንንም ያወጣናል፣ በከፍታ ላይ ያራምደናል። ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። ይሄ ህይወታችሁ ይሁን በጌታ በኢየሱስ ስም። እኔ ዛሬ ጸልያለሁ፣ በዚህ ህይወት ማምለጥ ይሁንላችሁ፣ በዚህ ህይወት መክበር ይሁንልን።